ሽበት በቀላል ዘዴ በቤታችሁ ውስጥ እንዴት አድርጋችሁ እንደምታጠፉ በዚህ ቪዲዮ ላይ ያሳያችኋለሁ። በተለይ የፀጉር ፕሮቲን ፀጉራችሁን ፕሮቲን እየመገባችሁ ፀጉራችሁን እያሳደጋችሁ ፀጉራችሁን እንዴት ያማረና ሻይን የሚያደርግ ቆንጆ ከለር እንዲኖረው የሚያደርግ ውህድ ነው። በቀላል ዘዴ በቤታችሁ ውስጥ በሚገኝ ግብዓት ፀጉር የሚያፋፋ ፀጉር የሚያሳድግ ፀጉራችሁ እንዳይሰባበር እንዳይነቃቀል ያደርግላችኋል። በተለይ ፀጉራችሁ ከርዳዳ ለሆነ ፀጉር ያለሰልሳል። ፀጉራችሁ በአጭር ጊዜ ነው የሚያሳድግላችሁ። የምሬ ነው ምላችሁ። ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ ተጠቀሙት። አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በሚገርም ቪዲዮ መጥቼላችኋለሁ። በቀላል ዘዴ በቀላል ግብዓት ፀጉራችሁን እንዴት ማጥቆር እንደምትችሉና ፀጉራችሁን እንዴት ማሳደግ እንደምትችሉ በዚህ ቪዲዮ ላይ ያሳያችኋለሁ። ቪዲዮን ከተመቻችሁ ሼር፣ ላይክ ማድረጋችሁን አትርሱ። እኔ ሰብስክራይብ ባደርጉ ብዬ አላቅም። ለምን እናንተ ሰብስክራይብ እያደረጋችሁኝ ስለሆነ ሰብስክራይብ አድርጉኝ ብዬ አላቅም። ግን ቪዲዮውን ለሌሎች ሰዎች ጋር እንዲደርስ ላይክ አድርጉት፣ ሼር አድርጉት። የምትችሉ ላይክ ማድረግ የምትችሉ ላይክ አድርጉት፣ ሼር አድርጉት። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን በደንብ አድርጌ ነግራችኋለሁ። ቀላል አሰራር ነው። የምሬ ነው ብላችሁ በሁላችሁም ቤት ውስጥ በሚገኝ ግብዓት ነው እየሰራሁ ማሳያችሁ። ቀላል ነው። የምር ታመሰግኑኛላችሁ። ቀጥታ ወደ አሰራሩ እንግባ። እዚህ ጋር ወደ አሰራሩ ስንገባ በመጀመሪያ ደረጃ የምጠቀመው እንቁላል ነው። እንቁላል አስኳሉን ነው የምጠቀመው። እናንተ እስከ ነጩ መጠቀም ትችላላችሁ። እኔ ቢጫውን ነው የምጠቀመው። 2 እንቁላል ነው የምጠቀመው። ፀጉራችሁ ብዛት ካለው በፀጉራችሁ ብዛት እንቁላል መጨመር ትችላላችሁ። እኔ 2 እንቁላል ነው የተጠቀምኩት። 2 እንቁላል እየተጠቀምኩኝ እየሰራው አሳያችኋለሁ ምን ምን እንደምጨምርበት። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን እስከ መጨረሻ ካያችሁት አጠቃቀሙ በደንብ አድርጌ መቼ እንደምትጠቀሙት እነግራችኋለሁ። እንቁላሉን በዚህ መልኩ በደንብ አድርገን ነው የምንመታው። እንቁላሉን በደንብ አድርጋችሁ ትመቱታላችሁ። ቢያንስ ለ1 ደቂቃ በደንብ አድርጋችሁ ምቱት። እዚህ ጋር በቀጣይ ቡና ነው የምጠቀመው። እንደነገርኳችሁ ቡናም እንደዛው በፀጉራችሁ ልክ መጠቀም ትችላላችሁ። ለፀጉራችሁ በቂ የሚሆነውን እየጨመራችሁ መጠቀም ትችላላችሁ። እኔ 1 ማንኪያ ቡና ተጠቅሜያለሁ። 1 ማንኪያ ቡና፣ 2 እንቁላል። ቡናውን እስከሚማማ ድረስ በደንብ አድርገን እንመተዋለን። በደንብ ቡናውን ትንሽ ስለሚጓጉል ግዴታ በደንብ አድርጋችሁ መምታት ይኖርባችኋል። እኔ ቡና የተጠቀምኩት ኑስካፌ ነው። እናንተ የሀገራችን ቡና መጠቀም ትችላላችሁ። በደንብ አድርጋችሁ ቆልታችሁ ድቅቅ አድርጋችሁ ፈጭታችሁ መጠቀም ትችላላችሁ። አያችሁት? በዚህ መልኩ በደንብ አድርገን እንመተዋለን። በቀላል ዘዴ አያችሁት? በቤታችሁ ውስጥ በሚገኝ ግብዓት የትም ይኖራል። ይሄንን ቡና የትም ቤት ይኖራል። እንቁላል የትም ሀገር የትም ቤት ይኖራል። እንግዲህ ለፀጉራችሁ ስትሉ ፀጉራችሁ ልትታጠቡ ስትሉ ቢያንስ በየጊዜው ይሄንን ብትጠቀሙት የምሬ ነው ምላችሁ ፀጉራችሁ ዞማ ነው የሚሆነው። ፀጉር በፍጥነት ያሳድግላችኋል ያለ ማቋረጥ ፀጉራችሁ የምሬ ነው ብላችሁ። እንቁላል ከተጠቀማችሁ በተለይ ለልጆቻችሁ ቡና እንዳትጠቀሙላቸው ለልጆች እንጂ እንቁላል በወይራ ዘይት አድርጋችሁ እንቁላል ብቻ እስኪ ለህፃናት ተጠቀሙላቸው። ፀጉራቸው ሊታጠቡ ሲሉ ልታጥቧቸው ስትሉ እንቁላልና የወይራ ዘይት ብቻ ቡና እንዳትጨምሩባቸው። ቡና እንግዲህ የፀጉር እድገት ያፋጥናል። ለአዋቂዎች ለአዋቂዎች ቡና ለፀጉራችንን እድገት ያፋጥንልናል፣ የፀጉራችንን ከለር። ለልጆች ግን አይመከርም ቡና። ህፃናት ለሆኑ ልጆች አይመከርም ቡና እንዳትጠቀሙላቸው። እዚህ ጋር የወይራ ዘይት ተጨምርበታለሁ። የኮኮናት ዘይት ካላችሁ መጨመር ትችላላችሁ። እንግዲህ በቤታችሁ ውስጥ ያለ ዘይት መጨመር ትችላላችሁ።
ብዙ ልጆች ቪዲዮውን እስከ መጨረሻ ስለማትከታተሉት ብዙ ጥያቄ እየጠየቃችኝ ነው። እኔ ግን ሁሉንም አጠቃቀሙን፣ አሰራሩን፣ ግብአቶቹ ሁሉ እየተናገርኩ ስለሆነ ቪዲዮውን እስከ መጨረሻ ተከታተሉት። እዚህ ጋር እኔ 3 ማንኪያ የወይራ ዘይት ጨምሬያለሁ። እስከ 4 እስከ 5 መጨመር ትችላላችሁ ማንኪያ። በቀጥታውን በደንብ አድርገን እንመታዋለን። እንግዲህ ዋና ግዴታ መምታት ይጠበቅባቸዋል። በደንብ አድርጋችሁ አዋህዱት። በደንብ አድርጋችሁ ከቡናው፣ ከወይራ ዘይቱ፣ ከእንቁላሉ ጋር እስካሁን የተጠቀምኳቸው ግብአቶች እንቁላል፣ ቡናና የወይራ ዘይት። አያችሁት እንዴት ክሬም እንደሆነልኝ እዩት። እንዴት አባቱ እንደሚያምር እዩት። በደንብ አርጋችሁ ዋናው ነገር በደንብ አርጋችሁ መምታት ነው። ስትመቱት ይወፍራልም፣ አንድ ላይ ይዋሃዳሉ። ስትቀቡት ጸጉራችሁ ላይ ቶሎ በፍጥነት ውጤቱን ታገኙታላችሁ። እና በዚህ መልኩ በደንብ አርጋችሁ እየመታችሁ ሳትሰለችሁ አያችሁት። ዋው! ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እስኪ ይህንን ተጠቀሙትና የምር ጸጉራችሁ በአንድ ጊዜ ተጠቀሙት። ስትጠቀሙት በአንድ ጸጉራችሁ እንዴት አባቱ እንደሚያለሰልስ ልነግራችሁ አልችልም። በተለይ የጸጉር ፕሮቲን እየመገባችሁ ጸጉራችሁን እንዴት አድርጎ እንደሚያለሰልስ ልነግራችሁ አልችልም። እና ብቻ ተቀብታችሁ ስታዩት ነው የምታገኙት ውጤቱን። አያችሁት? በደንብ አድርጌ መትቼዋለሁ። እንደዚህ ከመታችሁት በኋላ ጸጉራችሁ ስሩን ከስር ጀምራችሁ ታበጥሩታላችሁ። መጀመሪያ ጸጉራችሁን በደንብ ታበጥሩታላችሁ። ከዛ ከስር ጀምራችሁ ማሳጅ እያደረጋችሁ ነው የምትቀቡት። ዋና አቀባቡ ላይ ነው። ይህንን ውህድ ዋና አቀባቡ ላይ ጸጉራችሁን ታበጥሩትና ከስር ጀምራችሁ ጫፍ ድረስ በሁለቱም እጃችሁ በጣቶቻችሁ ይዛችሁ ተቀብታችሁ ከጨረሳችሁ በኋላ ማሳጅ ለ5 ደቂቃ። የምሬ ነው ምላችሁ። ጸጉራችሁ ርዝመቱ ልነግራችሁ አልችልም። የጸጉራችሁ ከለር በአንዴ ነው የሚቀየረው። ሁላችሁም እንድትጠቀሙት። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ተቀብታችሁ 2 ሰዓት 3 ሰዓት ማቆየት ትችላላችሁ። እስከ 3 እስከ 4 ማቆየት ትችላላችሁ። እንግዲህ ከዛ በኋላ ታጥባችሁ አበጥራችሁ ቅባታችሁ ተቀብታችሁ መስራት ነው። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።